አይተምቹ ፍቅር እኮ ግን ከባድ ነው የእውነት። አሁን ላይ እንኳን እኮ ፍቅር እንግዲህን ተምቹን በጣም እያንፏቀቀ ይገኛል። እና እንዳየነው እንግዲህ በባለፈው ክፍል ሰላምና ሀንዬ ወርቁን አግኝተውን ነበረ። እና ሲመጣ እንግዲህ ቦርሳውን ሊወስድ ሲመጣ ቦርሳውን ከፍተውት ሙሉ ወርቅ በወርቅ ነው ማለት ነው። ሰላምዬ ይህ የማየ ወርቅ ነው እያለችም በጣም ተደናግጠው ነበረ። ተምቹ ሲደርስ በጣም ነው የደነገጠው። ተምቹ ስትለው ተምቹ ማን ነው እንዴ? ይሄ እኮ የእርግብ ፍቅረኛ ነው ትላለች ሰላም ማለት ነው እንዴ። በጣም በዛ ላይ በጣም ይደነግጣሉ። እንግዲህ ምን ማለት ነው ሲል ተምቹ እንግዲህ ከፈታችሁት ይላል። ምንድነው ይሄ ተምቹ ስትለው ይመለሳል እንግዲህ ወደ ኋላው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰብ እንዴት ናቸው? ደህና ናቸው ያለው እግዚአብሔር ይመስገን። እንግዲህ ተወዳጅ ሆነው ኖላዊ ድራማ ይዘላችሁ ቀርበናል። ቪዲዮውን እስከ መጨረሻው አዳምጣችሁ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። እንዲሁም አዲስ የሆናችሁ ለቤቱ ሰብስክራይብ በማድረግ ቤተሰብ የሆኑ ነባሮች እንዲሁም ስለምታበረታቱ እጅግ አርጌ አመሰግናለሁ። እናም ከዛ ተመልሶ መጥቶ በጣም ከእርግብ ጋር እንግዲህ ያሳለፈውን የፍቅር ህይወት ወደኋላ መለስ ብሎ እያስታወሰ ምናምን በጣም በትዝታ ነበረ። ያው ሽሮ እየበሉ እንግዲህ ምንድነው ብላ እንጂ እያለችው እያለ እና መቼም ቢሆን ካንቺ አልለይም፣ እንዴት ሌባ መሆኔን እያወከኝ እንዴት ወደድከኝ እያለችው ነበረ። እና የዛኔ ያው የሰው ታሪክ ሰርቅ ያለው ፎቶና መስቀል ሰርቅ ያለሁኝ እና ይህንን ሁሉ ነገር እየነገረኩህ አንተ ግን ከኔ አራክም እያለችው ነበረ ማለት ነው። እሱ ደግሞ ያው ይዛለት ሁላችንም ሌባንም ብሏል በነገራችን ላይ ማለት ስትለው ደግሞ የሆነ አማርኛውን ቀይስ ያደርጋል። እና አንቺ ስለነገርሽኝ ነው እኔ ግን ምን አይ ያው እኔ ግን ያው እንደዚህ ሆነሽ በዚህ ሁኔታ ውስጥ ሆነሽ አረዳሁሽም ለማለት ነው እያለ እንግዲህ ያንን መጠጥ እየጠጣ እያስታወሰ ይገኛል። በጣም ነው ግን ያሳዘነኝ በነገራችን ላይ። እና ሰላምዬና ሀና እንግዲህ ወርቁን ይዘው ወደ እናታቸው ቤት ሄደው ነበረ። እናታቸው እንግዲህ እማዬ ደህና ነሽ እንኳን አላሉም። ከዛ ጉርጉድ ነው ያለችው ሰላም ማለት ነው። ምንድነው ስትል እንዴ ሰላምዬ ሰላምታ አይቀርምም እንዴ ትላታለች ሀንዬ ማለት ነው። እንዴ ይህንን በሚሊዮን የሚያወጣ ወርቅ ይዤ እንዴት ነው ሰላም ምለው እያለችም ምንድነው ስትል እማዬ ይሄንን ነገርማ አንቺ ማየት አለብሽ ትልና ሀንዬ ወርቁ ያዘውን ቦርሳ ትሰጣታለች። ስትከፍተው የምን ወርቅ ነው ትላለች። እንዴ እማዬ እሱንማ አንቺ ንገሪኝ እንጂ ሲሏት እንዲው አይ መስፍን እንዲው ለኔ ሳያማክረኝ ይሄንን ሁሉ ወርቅ ይገዛል አላለችም። እንዴ እማዬ ወርቅሽን አታውቂውም እንዴ የራሱ የገዛልሽ ሰው የለም ያንቺ ነው እኮ ትላታለች። ይህ ማየኔ እንደ ወርቅሽን አታውቂውም እንዴ ስትላት ሰላምዬ ዲኒ ነው ራሱ ነው ትላለች ማለት ነው። የታገኛችሁ ስትል ይህንን ቦርሳ እኮ በባለፈው ሀንዬ አባት እኮ ይዞት መጥቶ ነበር ስትል እንግዲህ ሜላት ከሚገርመው ነገር እዚህ ድረስ መጥቶ ነበረ ቦርሳው ግን ያላየነውም እያለች እንግዲህ የፈጣሪ ስራ ይኸው አዙሮ ወርቁን እጃችን ላይ ጣለልን እያለች እንግዲህ ሀንዬ ፈጣሪዋን እያመሰገነ ነበር። ሜላት እንግዲህ በእርግጥ ነገሩ ይመስላል ማለት ይሄ ነገር የሀንዬ አባት እጅ አለበት እንዴ አለች። በእርግጥም ያስብላል። በነገራችን ላይ በባለፈውም እንግዲህ አቶ ኖላዊ ይዞት መጥቶ ነበረ ወይም ሜላት ጋር ማለት ነው። እናም እንግዲህ እንደዛ እየተባለ እኔ ይሄ ነገር ምንም አልገባኝም ሰላምዬ ከገባሽ አስረጀኝ ስትላት እኔ ምንም አልገባኝም ሀና ታስረዳሽ ትላለች ማለት ነው። ሀና እንግዲህ እንትን ስትል ምንድነው ሀንዬ ስትላት እኔ እንግዲህ የማውቀው ነገር የለም ግን ብቻ ወርቁ እጃችን ገብቷል ትላለች። እንደዛ ከሆነማ አባትሽ ምናምን ትላታለች። ምን ብቻ የሀንዬን አባት እየጠረጠርሽው እንዳይሆን። ቆይ አንቺ ምን አይነት ሰው ነሽ? ካገኘሽው ይልቅ ባገኘሽው ነገር ላይ ማመስገን ይልቅ መውቀስ ተወጃለሽ ምናምን ትላትና ሰላምዬ ትናገራትና ያልሆነ ነገር ትታታ ሄዳለች ማለት ነው። ሜላት እንዴት ታዲያ ቆይ ምን ላደርግ ቦርሳው እነሱ ቤት ከተገኘ እንደዚህ ከሆነ እንዴት ምን ላስብ ወይ ሰላም ወይ እያለች እንግዲህ እንትን ትላለች። ሀንዬ ግን ያው ምንም አላለችም። ያው ታረጋጋቸዋለች ምናምን በቃ ማለት ያው ምንም ነገር ማለት አልፈለገችም። ሜላት ግን ያው አባቷን መጠርጠር የለባትም ነገሩ ቢሆንም እንኳን የሆነ እኔ እንጃ ብቻ ሀንዬ ፊት የሆነ መናገር ያለባትን ነገር መምረጥ አለባት ብዬ ነው የማስበው።
አቶ ኖላዊ በጭራሽ የሚጠረጠሩ ሰው አይደሉም ብዬ ነው የማስበው። እዝራ ደግሞ ያው እንግዲህ እንዳየነው ያችኛዋ ልጅ እንግዲህ በጣም ታፈቅረዋለች እና ለምንድነው የማትረዳኝ እያለችው ነው። ስሟን አላቃትም እንግዲህ እና ለምንድነው የማትረዳኝ ስትለው ይኸውልሽ ልትረጋጊ ጥሩ ነው ይልና ከመቀመጫው ብድግ ይላል። ለምንድነው የምረጋጋው? እና ታዲያ ለምንድነው የቆምከው? ልትጨፍር ነው እንደ እያለችው እያለ እኔ ይሆን ያሰብኩትን ነገር ፊት ለፊት እንደምናገር ታውቂያለሽ። የዛኔ እወድሃለሁኝ እንዳልሽው የፍቅር ጥያቄሽን የሚቀበል ኑሮ ቢሆን የዛኔ ይቀበልሽ ነበረ። ስለዚህ ጊዜሽን ባታባክኔ ጥሩ ነው ይልና እዝራም ትቷት ሄዳል ማለት ነው። እናም ትቷት ሲሄድ ወይኔ ወንድ ሴት ሆኜ በመጠየቄ ነው እንደዚህ ሆንኩት እያለችም በጣም እየተቆጨች ትገኛለች ማለት ነው። አንዳንዴ ፈላጊና ተፈላጊ ከባድ ነው እና እሱ እንግዲህ ሀንዬን ነው እንትን የሚለው። እናም ተምቹ እንግዲህ በጣም ጥንብዝ ብሎ ስክር ብሎ ምናምን እንግዲህ ወደ አቶ ኖላዊ ጋር ይሄዳል ማለት ነው። ምንድነው እንግዲህ እየጠጣበት ያለው ወርቅ መኖሩን ለምንድነው ያልነገረችኝ? አታምነኝም ማለት ነው እያለ ነበረ ለብቻው ማለት ነው። ከዛ ወደ አቶ ኖላዊ ጋር ይሄድና እንግዲህ እንዴ አንተ ልጅ ምን እየደረክ ነው? ምን ሆነ ነው ስለው እንግዲህ ሰክረህ ነው እንዴ ይለዋል። ኧረ እኔ ያሰከርኩም ፋየው ከፈለግ በአንድ እግሬ ልቆምልህ እችላለሁኝ ይላል ማለት ነው። እንደዛ እያለ በል ጠጥተህ ነው እንጂ እያለም እንግዲህ ይቀመጣል ማለት ነው። ከዛ ለምንድን ነው እንዲህ የጠጣኸው ሲል ፋየው ጉድ ሆነናል፣ ሀና እኮ እውነታው ላይ ደረሰችበት ይላል። ስለምን እውነታ? እውነታውን ነዋ። ስለ እውነታው ስለ ቦርሳው ወርቁ ቦርሳ ሙሉ ውስጥ ወርቅ ስለነበረው እርግየብ እንግዲህ ያው ያን ሁሉ ወርቅ ቦርሳ ውስጥ እንግዲህ አግኝተውታል እያለም እንግዲህ በጣም ጥንብዝ ብሎ ያው የሚያወራውን አላውቅም ማለት ነው። እናም በቃ ለማንኛውም ነገ ጠዋት ታወራኛለህ፣ አሁን ላረቄውም እንዳቋቋመክ የሆነ ምግብ ነገር ብላ ይልና እንትን ሲል አልበላም ይልና እንግዲህ መኝታው ላይ ዛፍ ብሎ ይተኛል ማለት ነው። እና ኖላዊም አይ መብላት አለብክ ምክንያቱም መጠጡንም እንድትቋቋመው ብሎ እንግዲህ ምግብ ይዞ ሲመጣ በጭራሽም ሊነቃ አልቻለም። ተምቹ እንግዲህ ትንፋሹ ከሩቅ ነው የሚጣራው። ከዛ አይ ፍቅር በእኛ ጊዜ አንበላ አንጠጣ ኩርምት ነበር የምንለው፣ አሁን እንደዚህ እየሆኑ ጥንብዝ ብሎ እየተሰከረ እያለም እንግዲህ አቶ ኖላዊም እንግዲህ በቃ እኔ በላዋለሁኝ እንጂ አልመልሰው እያለ ያንን ለተምቹ ያመጣው ምግብ ራሱ እየበላ እንግዲህ ያድራል ማለት ነው። እናም ይቺ እንግዲህ እዝራን የምታፈቅረው ልጅ ደግሞ ለሰላም ምን ብትላት ጥሩ ነው? ምን አለቻት? የሆነ ነገር ላወራሽ ፈልጌ ነበር ትላታለች። እሺ ምንድነው ስትላት ሀና የለችም ስትል እንዴ ሀና ስላልኖረች ነው ስትል አዎ ሀና ስላልኖረች ነገሩ አንዳንዴ ጥሩ ነው፣ የሆነ ነገር ላወራሽ ፈልጌ ነው ትላታለች ማለት ነው። እንዴ ለምንድን ይሄን ያህል ሀና ለመኖርን የፈለግሽው ስትላት የሆነ ነገር ላወራሽ ፈልጌ፣ ከዛ ውይ እንግዳውስ ግምትሽ የተሳሳተ ነው ትላታለች። ማለት ስትል ማለትማ ሀና ኖረችም አልኖረችም የሰማሁትን ነገር ሄጄ ከመናገር ወደ ኋላ አላለም፣ ስለዚህ እነግራታለሁኝ እያልኩሽ ነው ስትላት እንግዲህ እንደዛ ነው ትላለች። ስለና እንግዲህ በሀሳብ ጭልጥ ብላ ትሄዳለች። ከዛ ወደ ኬሽ ብላ እንግዲህ እጇን እንደዚህ ጮክ ስታደርግባት ትመለሳለች። አይ አለሁኝ እዚሁ ነው ትላለች ማለት ነው። እና ምንድነው ልትነግሪኝ ያሰብሽውን ነገር አናግሪኝም ልስለት እዝራን ሳልወደው አልቀርም ትላለች። ማለትማ እዝራ እኮ የሚወደድ ልጅ ነው፣ ስለዚህ ሳልወደው አልቀርም አላለችም። ታዲያ ይሄንን ለምንድን ነው የምትነግሪኝ ትላታለች። እንዴ ጓደኛ አይደለሽ እንደምን ችግር አለው ብነግርሽ ትላለች። ይሄንን ነገር መናገር ያለብሽ ለእኔ ሳይሆን ለእዝራ ነው ትልና እንግዲህ ሰላምዬም በጣም ትቆጣና ትታት ትሄዳለች ማለት ነው። እና እንግዲህ ስትሄድ ወይ ጉድ ትልና ታዲያ ወዴት እየሄድሽ ነው? ጠብቂ ምናምን እያለች እሷም እንግዲህ ከኋላ እየሮጠች ትከተላታለች ማለት ነው። እናም ስትከተላት ተምቹ እንግዲህ ጠዋት ይነቃል። ያው በመጀመሪያ ኖላዊ ነው የነቃው ማለት ነው። ኖላዊ ነቅቶ ተነሳ ቁርስ እንብላ እያለ እንግዲህ እየቀሰቀሰው እያለ ይነሳል ማለት ነው።
እና ማን ሰርቶት ነው ቁርስ የምንበላው ይላል። እኔ ነኛ ይልና እንግዲህ አይ መሄድ አለብኝ ይላል። እርግብን ማግኘት አለብኝ መሄድ አለብኝ ይላል እንግዲህ ማለት ነው። ተምቹ በቃ አልቻለም ማለት ነው። ከምንም በላይ በቃ እርግብን አጥቼ መኖር አልችልም እያለ ነው። በጭራሽ በቃ ማንም ሰው እንዲናገርበት አይፈልግም ማለት ነው። ከዛ ኖላዊ ተቀመጥ ይለዋል። ከዛ ፋዩ መሄድ አለብኝ እርግብን ማግኘት አለብኝ ይላል። ተቀመጥ አልከው እኮ ተቀመጥ ይላል። ከዛ እሺ ምናምን ይልና ምንድን ነው ማታ ወርቅ ምናምን እያልክ ነበር፣ ስለምንድን ነው ወርቅ ነው ስታወራ የነበረው ሲለው፣ ምን እንደዛ አልኩኝ እንዳለ፣ አዎ እንደዛ እያልክ ነበረ ሲል፣ ያ እኮ ቦርሳው ምናምን የእርግብ ነበረ እና ውስጡ ከፍተውት እዚህ ጋር ወርቅ ነበረ፣ በውስጡ በጣም ብዙ ወርቅ ነበር የያዘው ይላል ማለት ነው። ከዛ ምን ይላል እንግዲህ አቶ ኖላዊ፣ አዎ ሰርቀው ምናምን ያው የባለቤቱም እንደሆነ ይናገራል ማለት ነው። እና እንደዛ እያለ እንግዲህ ከዛ እንዴት ሆኖና እዚህ ጋር ከፍተውት እያዩት እያለ እኔ ስመጣ እህቷና ሀንዬ ናቸው ስመጣ ተምቹ የእህቷ ፍቅረኛ ምናምን ብላ አለችን። ምን አውቃለች ማለት ነው አለ አቶ ኖላዊ። አዎ እንደዛ ቢሆን ነዋ እና እንደዛ ብላለች። ስለዚህ እና እኔም ደንግጬ ሄድኩኝ። ሀና ሙሉ ቀን ስትዳውል ነበረ ላነሳላት አልቻልኩም ይላል ማለት ነው ተምቹ። እንዲሁ ምን ሆነ ይሆን ልጅ ይላል። እኔ እንጃ ምን እንደሆነች እኔም ስላፈርኩኝ ላነሳው አልቻልኩም ስልኩን በማለትም እንግዲህ እያወሩ ይገኛሉ። እና ስለ እንግዲህ ስለ ወርቁ እርግብ በጣም ጥሩ ልጅ ነች ይላል። እንግዲህ ምን ይጨማለቅብኛል? ሌባ ከሆነ ሌባ ነው፣ ሌባ ያው ሌባ ነው። የሰው ወርቅ ከሆነ ሌባ ነች ማለት ነው ሲል ፋዩ እርግብን እንዳትናገሩብኝ፣ እሷም አክስቷ ታላት ነው እንጂ ሌባ አይደለችም፣ በጣም ጥሩ ልጅ ነው ፋዩ እንዳትናገሩብኝ ይላል ማለት ነው። ምን ይጨማለቃል ይሄ ልጅ እያለም እንግዲህ እንትን ይላል። በቃ ሀኔ መሄድ አለብኝ ይልና ተምቹም ይሄዳል። ደህና ዋሉ ምናምን ብሎ ይሄዳል ማለት ነው። በጎን ደግሞ ያው ሜላት እንግዲህ ያው መላ ቤተሰቡ ወደ ውጭ ወጥቶ ነበረና ሀንዬ ግን ያው ለብቻሽ ትችሽ አልሄድም ብላ ከእናቷ ጋር ነበረችና ከዛ እንዴም አያትተኝም እንደ ስትላት እንዴት ብየተኛለሁ ቤተሰቡ በሙሉ ያለው ውጭ ነው ስትላ ነገሩ እንዴት ብሎ ይተኛል ትላለች ማለት ነው። ሀንዬ አንቺ ግን ለምንድን ነው ያልሄድሽው ስትላት አይ ለብቻሽ እንዳትሆኝ ብዬ እኮ ነው ትላለች ሀንዬ። እኔ ግን እንደዛ ብዬ መጠርጠሬ በጣም ነው የሚገርመው፣ ስለዚህ ቅርታ አድርጊልኝ እያለቻት ይገኛል። ውድና የተከበራቸው የቻናሌ ቤተሰብ ቀጣይ ያለው በቀጣይ ቪዲዮ እስከምንገናኝ ባይ ባይ።